A35 5G ይሄ ደግሞ A73 5G ነው ይሄኛው ይሄኛው አንድ አይነት ነው አይደል 228 GB RAM ነው ያለው ይሄኛው 228 GB RAM ነው ይሄኛው 228 ይሄኛው 228 56 ይሄኛው 256 ነው ይሄ 228 GB RAM ነው ይሄኛው 128 GB RAM ነው ይሄኛው A51 ነው ላይክ A51 ማለት ነው ውድ የዩቲዩብ ተከታታዮች እንዴት ናችሁ ሰላም ናችሁ ወይ ሀገር ውስጥም ሀገር ውጭም ያላችሁ ለኔ የጠቀመኝን ስልክ ሻጭ አይደለም አሁን ያሳየዋችሁ ግን እስቲ አንድ ነገር ለበላችሁ ኖርማል ስልክ ኖርማል እኔ የምጠቀምበትን አሁን በቅርብ የገዛሁትን ስልኬን ሪቪው እንድናደርግ ስለፈለኩኝ ነው እነኔ ማሳያችሁ ለዩቲዩብ ይጠቅመኛል ብዬ ነው የገዛሁት ሰው በጣም የምወደው ስልኬ በነገራችን ላይ ራሳችሁ ሰርታችሁ ራሳችሁ የራሳችሁ ነገር ስገዙ አቤት እንዴት ደስ እንደሚል ማለት ነው ይሄኛው ስልክ ነበረኝ ማለት ይሄ የመጀመሪያ ስልክ አይደለም ይውላችሁ ከመጀመሪያ ጀምሮ ስልክ ራሴ ነኝ ለራሴ የገዛው የነበረው ግን ይሄ ትናንሾች ስልኮችን ይዣቸው አላቅም እውነት ለመናገር ማለት ነው ልጅ ያለው ነው የወጣሁት ስደት ላይ ነበርኩኝ ምናምን መጀመሪያ ራሴን ስልክ ገዛሁኝ የመጀመሪያ ስልኬ ብላክቤሪ ነች ውድ ነበር የገዛውበት በዛን ጊዜ ከዛ ኢትዮጵያ ይዣት ሄድኩኝ የመጀመሪያ ስልኬ ብላክቤሪ ነው መጀመሪያ ላይክ አድጌ ራሴ ሰርቼ ለራሴ ስገዛ ብላክቤሪ ነው የገዛው ከዛ ኢትዮጵያ ሄድኩኝ ከዛ ታውቃላችሁ መኪና ውስጥ ምንም ሳንጠቀምበት ከቤተሰብ አንድ ሰው ይዞት ወጥቶ ነበር ተሰረቀ ከዛ ደግሞ እንደ ኖኪያ አይነት አለች አይደል የኔ አይደለም ግን በቃ ቤት ውስጥ ምናምን አግኝቼው ነው የተጠቀምኩበት ለተወሰነ ጊዜ ከዛ የሆነ ሰው የራሱን ሐዋዊ ስልክ ከዚህ የሚበልጥ ትልቅ ስልክ ያው አንድ ስልክ መያዝ ምናምን ብርቃችን በነበረበት ሰዓት ተሰጠኝ እስከምመጣ ድረስ ላይክ ተመልሼ እስከምሳፈር ድረስ ከዛ ተጠቀምኩበት ለተወሰነ ጊዜ ማለት ነው ከዛ መጣሁኝ ከዛ መጥቼ ሳምሰንግ ገዛሁኝ ሳምሰንግ እንደነዚህ ኤ ምናምን ሳይሆን ሳምሰንግ ነው አላቅም ግን አሪፍ ሳምሰንግ ገዛሁኝ አስታውሳለሁኝ የተወሰነ ተጠቀምኩበት ከሳምሰንግ በፊት የሆነ የቻይና ስልክ ሳምሰንግም የቻይና ነው እንደ የጣሊያን ነው የሆነ ስልክ ገዛሁኝ ተሰበረብኝ ራሴ ሰበርኩት ቃል ስልክ ገዝቼው አንዱን ምናምን አልተጠቀምኩበትም የሆነ ስክሪኑ ስታክ እያደረገ ሲያስቸግረኝ እንዲሶረውር ክሽ ብሎ ተሰበረ ከዛ ሳምሰንግ ነው የገዛሁት ከዛ ኢትዮጵያ ሄድኩኝ ለእህቴ ሰጠኋት ከዛ በኋላ ተመልሼ ለእህቴ ሰጥቼ እሷን ስልክ ይዤ መጣሁኝ ይሄ ሐዋዊ ነው የሚባለው ለተወሰነ ጊዜ እንደተጠቀምኩኝ ይሄን ስልክ ልቤ ደንግጦ አጋጣሚ ከቤት ስወጣ በር ላይ ወድቆ አገኘሁት ሰው ማለት ወድቆ አገኘው ሳይሆን እዚህ ሀገር ውስጥ ለአዳዲስ እቃዎች ሲመጡ በመጽሔት ላይ ፒክቸራቸው እንትን እየተባለ በየቢልዲንጉ ላይ የተኬደ ይሰጣል ሰው እኛም በር ላይ መጽሔቱ መጥቶ ልክ በር ክፍት ሳረግ መጽሔቱ ላይ መጀመሪያ የተቀመጠው ስልክ A51 ነበርና ፒንክ ስለሆነ ምናምን በጣም በቃ ወደድኩት የሌለ ወደድኩት ልቤ ላይ ድቡ ነበር ያለው ከዛ እሱን ገዛሁኝ ለረጅም ጊዜ ተጠቀምኩበትና እንደዚህ ፊቴን እየታጠብኩኝ እንደዚህ ያስቀምጬው ነበር ውሃ ገባበት ውሃ ሲገባበት ላይክ ስልካችሁ ሲበላሽ ታውቃላችሁ እንትን እንደሚል ባንዴ ነበረ ላይክ እንትን የሆነው ብሉ ከለር አምጥቶ በቃ ዘጋብኝ ማለት ነው አሁን ይሄ የድሮ ስልኮች እንደዚህ ያደርጋችሁት ከፍቱታላችሁ አይደል ላይክ እንደዚህ ተደርጎ ይከፈታል እንዲደርቅ ባትሪው እንዲወጣ ምናምን እንዲያደርገን እንከፍተዋለን የድሮ ስልኮችም ማለት ነው አሁን ይሄ ኢቭን ሲም ካርዱ የኢትዮጵያ ሲም ካርድ አለበት ላይክ ኢትዮጵያም የዚህ ሀገርም ሲም ካርድ አለበት
ሰው እንደዛ ለመክፈት የዘንድሮ ስልኮች ደግሞ እንደ ድሮ ስልኮች አይከፈቱም። ሰው እኔ ግን ተናድጄ በሊ ከፈትኩት። በሊ ለምን ሁሌም ከበር አለው ምንም አይሆንም። ይሄ ራሱ አሁን እዚህ በጣም አዲስ ነው፣ ተለጥፎበት ነው። እዚህኛው ላይ ፕሮቴክተር ማድረጊያው ተለጥፎበት ነው። ከዛ በገዛ እጄ ስጎረጉር ምናምን አበላሸው፣ ፀሐይ ላይ ያደረኩት፣ ሩዝ ውስጥ ከተትኩት ምናምን ብቻ። ከዛ በኋላ ግን በጣም ወዳው ስልክ ይሄ ነበረ። ሄጄ ላሰራው ሞከርኩኝ። ላይክ አሰርቼዋለሁኝ ግን ስክሪኑ አልሰራም ሲለኝ ድጋሚ ሄጄ የኤ73 ገዛሁኝ ማለት ነው። ይሄኛውም ስንት ነው? ይሄኛው እንደውም በጣም አሪፍ ለ2 አመት ተጠቅሜበታለሁ። ካሜራው በጣም ነው ደስ የሚለው። የገዛሁትም አስታውሳለሁ ውድ ብር ነው የገዛሁት። ብቻ አላውቅም፣ ውድ ብር ነው የተገዛው። ልክ በጊዜው እንደወጣ አካባቢ ነው። ከዛ በኋላ ጓደኛዬ ይሄኛው እኔ ገዛው ስንቱን ነበረ? 3ቱን ነበር አይደለ? በ4 መቶ ጓደኛዬ ገዝተዋለች እና በጣም ነበረ የሚያምረው። ከዛ በኋላ አሁን ላይ ግን አዲስ የገዛሁትን አሁን የገዛሁት ፕላኔ ማለት ይሄኛው ስልኬ ተበላሸብኝ፣ አሰርቼውም ተበላሸ እና ላይክ ምንም አልሆንም፣ ከእጄ ወደቀ። በቃ አልከፍትም ሲል ሄድኩኝና ይሄኛውን ገዛሁት ማለት ነው። ፕላን ማለት አንድ ኤክስትራ ስልክ እንዲኖረኝ ነበር የፈለኩትና ስልክ ደህና ስልክ እንደምገዛ አውቃለሁ። ወደፊት አይፎን እንደምገዛ አውቃለሁ። ግን እስከዛ አይፎን እስከምገዛ ድረስ የሆነ ስልክ ልግዛ ምናምን ብዬ አስቤ ስለነበረ ላይክ ብዙም ወጪ ማውጣት አልፈለኩም። ዝም ብዬ ስልክ ልግዛ ብዬ ላይክ ስለ ስልኮች ሌላ ጊዜ ስልኮችን አይቼ ቼክ አድርጌ ምናምን ነበር በገዛ። አሁን ግን በቃ ይሄኛው አንድ ቀን ከእንቅልፌ ተነስቼ ከእጄ አምልጦ አልሰራልሽ ሲለኝ ድጋሚ ይሄንን እየሄድኩኝ ከማሰራት ለምን ሌላ ስልክ አልገዛም ብዬ አሰብኩኝ። ለምን ይሄ ላይክ 10 ብር ምናምን ነው ማሰራው፣ 10 ኬዲ ማለት ነው። ወይ ላይክ የኛውን ሳስቀይር ከበሩ ሳስቀይር 20 ብር አውጥቼበታለሁ። ሰው ለምን ሄጄ ሌላ አልገዛም ምናምን ነገር ብያልኩኝና ብድግ ብዬ ተነስቼ ሄጄ ይሄኛውን ጋላክሲ S35 የሚለውን ገዛሁኝ ማለት ነው። ግን ይሄ ነው ከፍቼዋለሁ እውነት ለመናገር በነጭ ይሄኛውን ቪዲዮ የምቀርጽበት ይሄኛው ማለት ነው በነጭ ስላለኝ ትልቁም ስልክ ይሄ ስለነበረ ይሄ ጊዜያዊ ስልክ ስለነበረ የገዛሁት። ጊዜያዊ ስላችሁ ውድ ነው የተገዛው 180 ምናምን ብር ነው። 180 ምናምን ኬዲን የገዛሁት። ያምራል፣ ለኢትዮጵያ የሚሆን ስልክ ነው። በጣም ኳሊቲ ስልክ ነው። ግን እንዳልኳችሁ በዚህኛው ቪዲዮ በዚህኛው ፎቶ መነሳት ለምጄ በዚህኛው ስገዛው በዚህ ኢንፍረንት ካሜራው ራሱ እኔ ብዙ ቪዲዮቼን ካሜራዎቼን ላይክ ፎቶዎቼ ቪዲዮቼ በኢንፍረንት ነው አብዛኛው የሚቀረጸው። እስቲል አሁን ራሱ የምቀርጸው ካሜራው እውነት ለመናገር ኢንፍረንቱን ተጠቅሜ ነው እኔ እየቀረጽኩ ያለሁት ማለት ነው። ላይክ ዋናውን ካሜራ ተጠቅሜ ቪዲዮ ብቀርጽበት እንዴት አሪፍ ካሜራ እንደሆነ አትጠይቁኝ። በጣም በቃ አሪፍ የሆነ ነው። ግን ምንድን ነው ያሰብኩት የኛውን ስገዛው አላስታውስም ወደ 200 ምናምን አካባቢ መሰለኝ የገዛሁት። የኛው 100 ምናምን ብር ግን መግዛት የነበረብኝ A55 ነበረ እና እኔ አልመጣልኝም። ስልኮችን ሌላ ጊዜ ቼክ አድርጌ ነበር መሄጄ የምገዛቸው። አሁን ግን እስቲ አሪፍ ዌት ነው ስለው ይሄኛውም ማለት ነው ከዚህ በላይ ብር ማውጣት ስለማልፈልግ አሁን ላይ በቃ ይሄኛውን ልግዛ ምናምን ብዬ ገዛሁት። ከቨሩ ኤቭሪቲንግ አሪፍ ነው። ግን ደግሞ ምን አለ መሰላችሁ በየአመቱ አዳዲስ ስልኮች ሲመጡ የድሮ ስልኮች ላይ ከሆነ አመት በኋላ እኔ ያለሁበት ሀገር ላይ እንደ ሪሳይክል እየወጡ ነው የሚመጡት። ገባችሁ? አሁን እንደዚህኛው ለዚህ ከቨር ልገዛ ብሄድ እንደማላገኘው ነው የምነግራችሁ። ላይክ ኦንላይን ላይ ምናምን ኦርደር አድርጋችሁ ከሌላ ቦታ ምናምን ካላስመጣችሁ በስተቀር ማለት ነው ለዚህ ከቨር የለውም። በጣም ብዙ ለፍታችሁ ነው የምታገኙት። ለምን በቃ ስልኩ ያረጀ ሲል እንኳን አይደለም ለዚህኛው ራሱ ከቨር አታገኙለት። ከሆነ አመት በኋላ ላይክ ይሄኛው መጀመሪያ ይሄ ነው አይደል የወጣው A35 የሚባለው ነው የወጣው።
ከዛ በኋላ A55 ወጥቷል። ስለዚህ አሁን የA55 ስለሆነ ኦልድ ላይክ 1 አመት 2 አመት ወደ ኋላ የቆየ ስልኮችን ስትገዙ ማለት ነው የሆነ ነገር እንኳን እንትን ብትፈልጉ አታገኙም። እና ለትንሽ ብር ብዬ ይሄኛውን ገዛው። ይሄን ገዝቼ ከተወሰነ ጊዜ በኋላ ነው አንደርስታንድ ያደረኩት። ራሱ መግዛት እችል ነበረ፣ ግን በዚህ አመት የሆነ ጊዜ ደግሞ አይፎን የመግዛት እቅድ አለኝ። የምር ይደውላችሁ። ስለዚህ ላይክ ለምን ይሄን ነገር ገዛው እያልኩኝ፣ ግን ካሜራው ኢንፍረንት ካሜራው እኔ ምንም አልወደድኩትም። ኢንፍረንት ካሜራው ክሊር አይደለም፣ በጣም ላይክ የሚጎለው ነገር አለ ምናምን ነገር ማለት ነው። እንደዚህኛው አይሆንም። አሁን ይሄን ስለምጠቀም በዚህኛው ካሜራ አንፃር ይሄኛውን ሳስተያየው ዝም ብሎ ነው። ግን ከገዛችሁ አይቀር እኔ አብዛኛው ስልኮቼ ሳምሰንግ ናቸው። ሳምሰንግን በጣም ነው የምወደው። ሌላ ስልክ ራሱ ላይክ ለያዘው ብዬ ነው እንጂ አይፎን ከሳምሰንግ ይበልጦብኝ አይደለም። አይፎኖች ራሱ አይቻቸዋለሁ እኔ ገዝቻቸው ሳይሆን ቤት ውስጥ የያዙ ሰዎች ስላሉ ካሜራውን ራሱ ለእኔ በቃ የሚመቸኝ ሳምሰንግ ነው። ካሜራ ራሱ ላይክ እኔ በጣም የሚመቸኝ ሳምሰንግ ነው። ጉም ነገር አለው የዛኛውን። ይሄኛው ውድን የተገዛው ካሜራው ኢንፍረንት ካሜራቸው ምንም ክሊር አይደለም። እና ምን ልላችሁ ፈልጌ ነው ይሄንን ቪዲዮ የቀረጽኩላችሁ። አሁን ስልክ መግዛት እያሰባችሁ ያላችሁ ሰዎች ትንሽ ጨምራችሁ፣ ትንሽ ብር ነው ብዙም ብር አይደለም ልዩነቱ። ይሄኛውን ሳይሆን ይሄኛው እዚህ ጋር A35 የሚለውን ሳይሆን A55 የሚል አንድ አይነት ነው። ትንሽ ነው እንትን ልዩነት ያላቸው ከዚህኛው ጋር ማለት ነው። ግን ያኛው የተሻለ ስለሆነ አዲስም ስለሆነ ከዚህኛው ያኛው አዲስ ስለሆነ እሱን ግዙት ለማለት ነው። ግን ደግሞ ላይክ በጣም ለሀገራችን የሚሆን ቢወድቅ ራሱ ምንም የማይሆን ነው። ያምራል። ላይክ በጣም ሲምፕል ነው፣ ግን ከዚህኛው ስልክ አላስበልጦ ግን አሪፍ ላይክ ክብደቱ ምናምን አሪፍ ነው። እና ይሄንን ግዙት ለማለት ነው። ይሄን ግዙት ሳይሆን A55 ግዙ። ከገዛሁት ከአንድ ወር በኋላ እንዴት እንደተቃጠልኩኝ አትጠይቁኝ። ምን አለ ያን በገዛው ምናምን ነገር ብዬ ማለት ነው። ሰው ይሄኛውን ሳይሆን ከገዛችሁ A55ን ግዙት። ለምን ብሩ በጣም ትንሽ ስለሆነ ለውጡ ማለት ነው። እኔ ስላላወቅኩ ነው እንጂ ባቅ ኖሮ ገዛው ነበር። እሱን ግዙ ለማለት ነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ እና በቃ የሌላችሁ ነው። እስቲ ፎቶ ላንሳበትና ላሳያችሁ። ነገር አዲስ ስለሆነ ካሜራው ራሱ የት እንዳላለ ኤኒዌይ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። እወዳችኋለሁ። ባይ